አምስተኛ ክፍል እያለው አራተኛ ፔሪድ ላይ አስተማሪያችን ይቀራል። ከዛም ርዕሰ መምህራችን ይመጣና ዛሬ አስተማሪያችሁ ስለማይመጣ ላይብረሪ ግቡ ብሎ ላይብረሪ ያስገባናል። እናም ላይብረሪ ከገባን በኋላ አንድ ያገኘሁትን አማርኛ መጽሐፍ አንስቼ ማንበብ ጀመርኩኝ። እና የሚገርማችሁ የዛን ጊዜ ያነበብኩት አንድ መስመር መቼም እንዳረሳ ሆኖ ጭንቅላቴ ውስጥ ተቀመጠ። ያ መስመር እንዲህ ነበር የሚለው ከቁራ ጋር ያለች ርግብ ቆዳዋ ባይጠቅርም ውስጧ ጠቁሮ ትመለሳለች። ምን ማለት ነው? እናንተ ወደዳችሁም ጠላችሁም ጓደኛችሁ ናችሁ። እና ይሄንን አጋጣሚ ነገርኳችሁ ከዛሬ ቪዲዮ ጋር ቀጥታ ስለሚገናኝ ነው። ማለት የእናንተ ስኬታማነት ይወሰናሉ ተብለው ከሚጠቀሱ ነገሮች መካከል ዋነኞቹ ጓደኞቻችሁ ናቸው። እና ብዙዎቻችን ጠላቶቻችንን ስለምናውቃቸው ከነሱ መጠንቀቅ ያናከል ከባድ ላይሆንብን ይችላል። ነገር ግን ጓደኛዬ ብላችሁ የምታስቧቸውን ሰዎች በጣም ስለምታምኗቸው ያናከል ችግር ይፈጥርብኛል ብላችሁ ላታስቧቸው ትችላላችሁ። እና ይሄ ቪዲዮ ምናልባትም አንዳንዶቻችሁ ሊያስደብራችሁ ይችላል። ነገር ግን ብዙዎቻችሁን ይጠቅማችኋል ብዬ ስላሰብኩ ነው ቪዲዮ ለመስራት የወሰንኩት። አሁን የምንመለከታቸውን 5 ምልክቶች ጓደኞቻችሁ ላይ ካያችሁ እነሱ ጓደኞቻችሁ ሳይሆኑ ጠላቶቻችሁ ናቸው። ይሄ ብቻ ሳይሆን ሳይኮሎጂ እንደዚህ አይነት ጓደኞች በዙሪያችሁ ካሉ ማድረግ አለባችሁ ብሎ የሚያስቀምጣቸውን 4 ነገሮች እናያለን። እና ቪዲዮን ከመጀመሪያ በፊት እንድታውቁልኝ የምፈልገው አሁን የምናወራቸው ምልክቶች ወይም ደግሞ አሁን የምናወራቸው ሐሳቦች የኔ ሳይሆኑ ሳይኮሎጂ ላይ የተገለጹ ሐሳቦች ናቸው። አንደኛው ምልክት አላማችሁን እንድታሳኩ አይፈልጉም። ማለት ለምሳሌ ማጥናት አለብኝ ወይም ደግሞ የሆነ ስራ መስራት አለብኝ ምናምን ስትሏቸው በአካጥነት ያልደርስ ነው ያጠኑት የደረሱ የልደርስ ነው እንደዚህ የምትሰራው የልደርስ ነው እንደዚህ የምትጨናነቀው ምናምን ካላችሁ እነዛ ሰዎች ትክክለኛ ጓደኛችሁ ሳይሆኑ ጠላቶቻችሁ ናቸው ይላል ሳይኮሎጂ ማለት ነው። እና እንደዚህ የሚል ጓደኛ ካላችሁ እንደ ቀልድ ማለፍ የለባችሁ። ማለት በሰዓቱ አው ለምንድን ነው እኮ ልክ ናቸው ማለት እኔ ለምንድን ነው እንደዚህ የምጨናነቀው የልደርስ ነው እንደዚህ የምጨናነቀው የልደርስ ነው እንደዚህ ማነበው ምናምን ልትሉ ትችላላችሁ። ነገር ግን ሳይኮሎጂ እንደሚናገረው ከሆነ እንደዚህ አይነት ሰዎች ማለት እንደዚህ የሚሏችሁ ሰዎች የሆነ ቦታ ላይ ስታክ እንዳደረጉ ስለሚሰማቸው እናንተ የሆነ ነገር ልታረጉ ስትነሳሱ ወይም ደግሞ ሞቲቬት ስትሆኑ ሲያዩ የራሳቸው ክፍተት በጣም ጎልቶ ይታያቸዋል። ነገር ግን ያሱ ትክክለኛ ጓደኛችሁ ከሆነ ማለት የእናንተን አላማ እኮ ግዴታ መደገፍ ላይኖርበት ይችላል። ነገር ግን አትሊስት አላማችሁን ማክበር ይኖርበታል። ምን ማለት ነው? የሆነ ነገር መስራት ፈልጋለሁ ስትሉ ግዴታ እንድታደርጉት መገፋፋት ወይም ደግሞ ግዴታ መደገፍ ላይኖርበት ይችላል። ግን ደግሞ ቢያንስ እንድትሰሩት ፈቃደኛ ሊሆን ይገባል። ሁለተኛው ምልክት ደግሞ መውደቅን እንደ ኖርማል ነገር ያዩታል። ለምሳሌ በልና የሆነ የክላስ ፈተና ወይም ደግሞ ሚድ ኤግዛም ምናምን ነገር ወደቃችሁን በል ወይም ደግሞ የሆነ ስራ ተበላሸባችሁን በል እና እንደዚህ አይነት ሁኔታ ሲፈጠር ማለት ያን ነገር እንድታስተካክሉት ከማገዝ ይልቅ ወይም ደግሞ ባያግዙ እንኳን እንደዚህ ነው ብታስተካክል እኮ እንደዚህ ተሆን ነበር ጥፋትህ እዚህ ጋር ነበር የሰራኸው ቀጣይ እንደዚህ እናስተካክልና እንደዚህ እናሻሽላለን ምናምን ከማለት ይልቅ በቃ ዋከምን መውደቅ ኖርማል ነገር አይደለ እንዴ ስንቱ አይደለ እንዴ ፈተና የሚበላሽበት ስንቱ አይደለ እንዴ ስራ የሚበላሽበት ማለት ደግሞ እዚህ ሀገር ለተማረ ሰው አይሆንለትም በቃ አርፈህ እንትን በል ምናምን እንደዚህ አይነት ሚሏችሁ አይነት ከሆነ ምናልባትም እናንተ በሰዓቱ አሁንም ኮንፈርት ሊሰማችሁ ይችላል። ማለት በቃ እኔ ብቻ አይደለሁም እኮ ማለት ብዙ ሰው እንደዚህ የሆነ ነው ስለዚህ ምንድነው የሚያጨናንቀኝ ምናምን ብላችሁ ኮንፈርት ሊሰማችሁ ይችላል በሰዓቱ። ነገር ግን መማር እንደምትፈልጉና ማለት በትምህርቱ ትልቅ አላማ እንዳላችሁ በትምህርቱ መጓዝ እንደምትፈልጉ እያወቁ እንደዚህ የሚሏችሁ ከሆነ ወይም ደግሞ በስራም ሊሆን ይችላል እንደዛ ያን ስራ በደንብ እንደምትፈልጉት በዛ ስራ ረጅም ጊዜ መቆየት ወይም ደግሞ ያ ስራ አላማችሁ እንደሆነ እያወቁ እንደዚህ የሚሏችሁ ከሆነ ያ ሰው ትክክለኛ ጓደኛችሁ እንዳልሆነ ትልቅ ማረጋገጫ ነው። ሶስተኛው ምልክት ደግሞ ሰዓታችሁን ያለ አግባብ ያባክኑባችኋል። ማለት አፋውጥተው አታጥና ወይም ደግሞ አትስራ ላይላችሁ ይችላሉ። ነገር ግን ቆይ አንድ 10 ደቂቃ ቆይና ትሄዳለህ ሰዓቱ ገና ነው። ወይም ደግሞ ፊልም እያያችሁ ከሆነ አንድ እቺን ኤፒሶድ ጨርሳትና ትሄዳለህ ሰዓቱ ምንም ገና አይረፍድብህም ትደርሳለህ ምናምን ሊሏችሁ ይችላሉ። እና ይሄ ማለት በተዘዋዋሪ አታጥና ወይም ደግሞ አትስራ ያን አንተ መስራት የምትፈልገው ነገር አትስራ ቆይ ይደርሳል ምናምን ለማለት ነው። ከዛ ደግሞ እንደዚህ ሲሏችሁ እናንተ መልሳችሁ ባክ ቆይ አንድ መስራት ያለብኝ ነገር አለ ወይም ደግሞ ነገ ፈተና አለብኝ ማጥናት ምናምን አለብኝ ልትሏቸው ትችላላችሁ። ከዛ አሁንም እነሱ ምን ያደርጋሉ? አውቀው ያረሳሷችሁ ማለት ሌላ ወሬ ያወራችሁ አውቀው ሰዓታችሁን ሊገሉባችሁ ይሞክራሉ። ከዛ በኋላ ምን ይፈጠራል? በጣም ብዙ ማድረግ የነበረባችሁን ነገር ማለት ያቀል ላይ ብዙ ማድረግ የነበረባችሁ የነበረውን ነገር ሳታደርጉት ቀናችሁ ይባክናል ማለት ነው። እና እንደውም አንድ ጥናት ምን ይላል? በጣም ብዙ ተማሪዎች ወይም ደግሞ ቢዝነስም ላይ ያሉ ሰዎች ልትሏቸው ትችላላችሁ ስኬታማ የማይሆኑት እንደ ትልቅ ምክንያት የሚወሰደው በዙሪያቸው ያሉ ሰዎች ሰዓታቸውን ያላግባብ ስለሚያባክኑባቸው እንደሆነ ጥናቱ ያሳያል። ነገር ግን ያሰው ትክክለኛ ጓደኛችሁ ከሆነና የሆነ መስራት ያለባችሁ ወይም ደግሞ ማጥናት ያለባችሁ ነገር እንዳለ ካወቀ እናንተ ቆይ አንድ 10 ደቂቃ ቆይቼ እሄዳለሁ ወይም ደግሞ አንድ ቺን ፊልም ጨርሻ እሄዳለሁ ምናምን ብትሉ እንኳን አስገድዷችሁ ሄድ በቃ አጥና አሁን ማጥናት ነው ያለበት አሁን መስራት ነው ያለበት ማለት አሁን የምናደርጋቸው ነገሮች በኋላ ይደርሳሉ ምናምን ነው ማለት ያለባቸው። ምክንያቱም እናንተ እዛ ጋር ለአግባብ ሰዓታችሁን ብታባክኑና እዛ ጋር ማጥናት የነበረባችሁ ነገር ሳታጠኑ ውጤታችሁ ቢበላሽባችሁ የውጤታችሁ መበላሸት እናንተ ብቻ ሳይሆን እነሱ እንደሚያገባቸው አድርገው ስለሚያስቡ ነው እንጂ ያ ሰው ትክክለኛ ጓደኛችሁ ከሆነ የሆነ መስራት ያለባችሁ ነገር እንዳለ እያወቀ በፍጹም ሰዓታችሁን ያለአግባብ አያባክኑባችሁም። አራተኛው ምልክት ደግሞ ህይወታችሁ ላይ ለውጥ ማሳየት ስትጀምሩ ይጠፋሉ። እና ይሄን እኔም ለመጀመሪያ ጊዜ ሳይሆን ትንሽ አስደንግጦኝ ነበር። ማለት ለምሳሌ ድሮ ረፍዳችሁ ተነሱ ከነበረ በጊዜ መነሳት ስትጀምሩ ወይም ደግሞ ስፖርት ማሰሩ ከሆነ ስፖርት መስራት ስትጀምሩ ወይም ደግሞ ረጅም ሰዓት ማታጠኑ ከነበረ ረጅም ሰዓት ማጥናት ስትጀምሩ ብቻ በአጠቃላይ ራሳችሁን በደንብ መለወጥ ስትጀምሩ ራሳችሁን ማሳደግ ስትጀምሩ ከሌላው ጊዜ በተለየ ከናንተ ጋር ይቃለዱ ከነበረ ወይም ደግሞ ይጫወቱ ያወሩ ምናምን ከነበረ ያን ነገር ይቀንሳሉ። በተደጋጋሚ ደውሉ ከነበረ ያን ነገር ይቀንሳሉ ወይም ደግሞ ሙሉ በሙሉ ሊያቆሙት ራሱ ይችላሉ። እና ደግሞ የሚገርማችሁ ጥፋቱ እነሱ ሆኖ ሳለ እናንተ ጥፋተኛ እንደሆናችሁ እናንተ እነሱ ላይ እንደተቀየራችሁባቸው ሊያስመስሉ ራሱ ይችላሉ። እና ሳይኮሎጂ
ሳይኮሎጂ እንደዚህ ይላል። growth creates distance and insecure people feel attacked by progress. real friend claps quietly even when you outgrow them. ምን ማለት ነው? እድገት ርቀትን ይፈጥራል እና በራሳቸው የማይተማመኑ ሰዎች በእናንተ ለውጥ እንደተጠቁ ይሰማቸዋል። ትክክለኛ ጓደኛ ግን በእናንተ ለውጥ ወይም ደግሞ በእናንተ መሻሻል ያጨበጭብላችኋል ወይም ደግሞ ደስተኛ ይሆናል፣ ምንም እንኳን እናንተ እሱን ብትበልጡትም ማለት ነው። ስለዚህ ከዚህ የምንረዳው ምንድነው? ትክክለኛ ጓደኛ ከሆነ በእናንተ ለውጥ ወይም ደግሞ በእናንተ መሻሻል ከእናንተ በላይ ደስተኛ የሚሆነው እሱ እንደሆነ ነው። ወደ አምስተኛው ምልክት ደግሞ ስንገባ እናንተን የሚፈልጓችሁ መጥፎ ልማዶችን ለማድረግ ብቻ ነው። እና እስቲ አንዴ ራሳችሁን እንድትጠይቁት የምፈልገው ጥያቄ አለ። ምንድነው እሱም? ከጓደኛችሁ ጋር ስለሰው መጥፎ ነገር ማውራት ብታቆሙ ወይም ደግሞ ሶሻል ሚዲያ ላይ መነጋገሪያ የሆነ ነገር ማለት ሰው ሁሉ እያወራባቸው ያሉትን ነገሮች እንትና እንደዚህ ሆነ፣ እንትና እንደዚህ ሆነች፣ እንደዚህ ሆነ ተፈጠረ ምናምን የሚሉትን ነገር ማውራት ብታቆሙ፣ ሰዓታችሁን ማባከንና እያንዳንዱ ሰዓታችሁን በትክክል መጠቀም ብትጀምሩ የትኛው ጓደኛችሁ ከእናንተ ጋር አብሮ የሚሆን ይመስላችኋል? እነዚህን ነገሮች ማድረግ ስታቆሙ ጓደኝነታችሁ እየቀነሰ ከሄደ ያ ጓደኝነት የተመሰረተው እነዛ መጥፎ ልማዶች ላይ ነበረ ማለት ነው። እና ደግሞ ልታቆልኝ የሚፈልገው ነገር እኔ አይደለም ይሄን ያልኩት፣ ሳይኮሎጂ ነው። እንደውም እንደ ምሳሌ ይሄ ጫት፣ ሲጋራ፣ መጠጥ ምናምን ሱስ ውስጥ ያሉ ሰዎችን ብትመለከቷቸው ጓደኝነታቸው በጣም ጠንካራ ነው ማለት በጣም ብዙዎችን የሚያስቀና ጓደኝነት ነው ያላቸው። ነገር ግን የሚገርማችሁ የነዚህ ሰዎች ጓደኝነት የተመሰረተው እነዛ መጥፎ ሱሶች ወይም ደግሞ እነዛ መጥፎ ልማዶች ላይ ስለሆነ ምናልባትም ከነሱ መሃል አንዱ ያንን ነገር ማድረግ ባቆመበት ቅጽበት የነበራቸው ጥብቀ ጓደኝነት ወደ ጠላትነት ወይም ደግሞ ወደ ከባድ ጠላትነት የመቀየር ቻንሱ በጣም ከፍተኛ ነው። ስለዚህ ከጓደኞቻችሁ ጋር ያላችሁ ጓደኝነት የተመሰረተው መጥፎ ልማዶች ላይ ከሆነና ያን ነገር ስታቆሙ እነዛ ሰዎች ከናንተ የሚርቋችሁ ከሆነ ጥፋተኞቹ እናንተ ሳትሆኑ የነበራችሁ ጓደኝነት የተመሰረተው እነዛ መጥፎ ልማዶች ላይ ስለነበረ ነው። እና አሁን ደግሞ እንደዚህ አይነት ጓደኞች ካሉን እንዴት አድርገን ሃንድል ማድረግ እንችላለን የሚለው ነገር ደግሞ ነኝ እና እነዚህ ከለያየናቸውን ምልክቶች ጓደኞቻችሁ ላይ ካያችሁ በአንዴ ማቆም ወይም ደግሞ ብሎክ ማድረግ ወይም ደግሞ በአንዴ ከነሱ ጋር መጣላት ምናምን ነገር አይደለም ማድረግ ያለባችሁ። ይልቁንስ ሳይኮሎጂ እንደዚህ አይነት ጓደኞች ካላችሁ እነዚህን አራት ነገሮች ማድረግ አለባችሁ ብሎ ያስቀምጣል። አንደኛ ሪዲዩስ አክሰስ፣ ማለትም ከነሱ ጋር ያላችሁን ጓደኝነት በቻላችሁት አቅም በጣም ለመቀነስ ሞክሩ። ማለት ልትገናኙባቸው የምትችሏቸው ቦታዎች ካሉ ወይም ደግሞ እናንተን የሚያገናኛችሁ ጉዳይ ወይም ደግሞ እናንተን ሊያገናኛችሁ የሚችል ማንኛውም ነገር ካለ ያን ነገር መቀነስ ማለት ነው። ሁለተኛ ፕሮቴክት ዩር ታይም፣ ወይም ደግሞ ሰዓታችሁን በትክክል ጠብቁት። አንድም ደቂቃ ቢሆን ያለ አግባብ ላለማባከን ሞክሩ። እና ደግሞ ሰዓታችሁ ላይ በጣም ሲሪየስ ከሆናችሁና በአቅራቢያችሁ ያሉ ሰዎች ይህን ነገር ማስተዋል ከጀመሩ አይንትናማ ሰዓቱ ላይ በጣም ሲሪየስ ነው፣ ሰዓቱ ላይ ቀልድ አያውቅም ምናምን ብለው ስለሚያስቡ ሰዓታችሁን ያለ አግባብ ለማባከን አይሞክሩም ማለት ነው። ሶስተኛ ቼንጅ ዩር ስኬጁል፣ ያው ይሄ ምንም አዲስ ነገር የለውም። ያላችሁ ፕሮግራም ወይም ደግሞ የምትጠቀሙበት ፕሮግራም ትክክል ያልሆነ ነገር ካለ ወይም ደግሞ መስተካከል ያለበት ነገር ካለ ያንን ፕሮግራም ማስተካከልና መቀጠል ማለት ነው። አራተኛው ደግሞ ዋች ሁ ሰፖርት ዘ ኒው ዩ፣ ማለትም አዲሱ ማንነታችሁን ማን እንደሚደግፍና ማን ከእናንተ ጋር አብሮ እንደሚቀጥል ለማየት ሞክሩ። ጊዜያችሁን በአግባቡ መጠቀም ስትጀምሩ፣ ትምህርታችሁ ላይ ወይም ደግሞ ስራችሁ ላይ በደንብ ፕሮዳክቲቭ መሆን ስትጀምሩ፣ አዳዲስ ስኪሎችን መማር ስትጀምሩ፣ ብቻ በአጠቃላይ ራሳችሁ ላይ በደንብ ስትሰሩ ወይም ደግሞ ራሳችሁን በደንብ ስትለውጡ ማን ትክክለኛ ጓደኛችሁ እንደሆነና ማን ደግሞ ትክክለኛ ጓደኛችሁ እንዳልሆነ በቀላሉ መለየት ትችላላችሁ። እንዴት ካላችሁ ያ ሰው ትክክለኛ ጓደኛችሁ ከሆነ ከእናንተ ጋር አብሮ ለመለወጥና በደንብ ራሱን ለማሻሻል ይሞክራል። ነገር ግን ያ ሰው ትክክለኛ ጓደኛችሁ ካልሆነ አንደኛ ከእናንተ ጋር ያለውን ኮኔክሽን ወይም ደግሞ ከእናንተ ጋር ያለውን ግንኙነት በቻለው መጠን ለመቀነስና ለማጥባብ ይሞክራል። ከዛ ባለፈ ደግሞ እናንተ መጥፎ ሰው እንደሆናችሁ እናንተ እንደተቀየራችሁበት ወይም ደግሞ ብቻ እናንተ በጣም ችግሩ ያለው እናንተ ጋር እንደሆነ ሊያስመስል ይሞክራል። ስለዚህ ቢዝነስም ላይ በሉት ትምህርትም ላይ በሉት ብቻ ማንኛውም ነገር ላይ ስኬታማ ለመሆን ጠንክሮ መስራት ወይም ደግሞ ጠንክሮ ማንበብ ብቻ በቂ አይደለም። ማለት ጠንክሮ መስራት ጠንክሮ ማንበብ እንዳለ ሆኖ ውሏችሁ ከማን ጋር ነው፣ ጓደኞቻችሁ እነማን ናቸው የሚለው ነገር በጣም ወሳኝ ነገር ነው። አደራ ይሄ ቪዲዮ የሆነ ጓደኛችሁን ካስታወሳችሁ ኮሜንት ላይ ስማቸውን እንዳጽፉ። ከዛ ይልቅ በቻላችሁት አቅም ሰርክላችሁን ለማጥበብና ሰርክላችሁን በደንብ ለማስተካከል ሞክሩ። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮ ላይክ አድርጉት። ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙኛላችሁ።